ቲክቶክ አዋርድ ነው ተብሎ በሽታው እዚያ ሀገሩን ያራውጣል። እሱ ቲክቶክ አዋርድ መኪና ይሸለማል ምናምን ብለው ውድድር ተብሎ ነው ያየሁት። እና እኔ አሁን ብዙ ሰዎች ዛሬ ሊናደዱብኝ ይችላሉ። መሀይሞች ከስድስተኛ ክፍል ያቋረጡ ዲፕሬሽን አስጨንቆኛል የሚሉ እንደ እንትን የታዩበት እንደ ምልክት እንደ አይከን የታዩበት በኢትዮጵያ ውስጥ ሊያልፍለት የሚችለው ያልተማረ በኢትዮጵያ ውስጥ ሊያልፍለት የሚችለው እናትን የተሳደበ ሴትን የተሳደበ ብልግና ነውርን የተለማመደ ከአራት ወንድ መተኛት ከአምስት ወንድ መውለድ ዘማዊነት የሚያሸልም መሆኑ የታየበት እንደ ሀገር የዘቀጥንበት ብልግናችንን ዓለም ይልን ብለን 49,000 ሰው ላይቭ ላይ ቁጭ ብሎ በቲክቶክ የተከታተለበት በመላው ዓለም በአርትስ ቴሌቪዥን ሀገር ይልን ተብሎ የታየበት የሳይንስ ግኝት ያልሆነ ለማህበረሰብ ፈጠራ እዛ ውስጥ ዶክተር አብይ የሚባል ሰው ብቻ ነው የሚገባው ሽልማትን ከተባለ ቴሌግራም ቲክቶክን ተጠቅሞበታል ከተባለም እሱ ምክንያቱም ሰው ነው የሚያድነው። አይታችሁ ቲክቶክን ያዩ ህፃናት የታመሙ ህፃናት ወላጆቻቸው ይቀርጧቸዋል። ዶክተር አብይ ድረስልኝ ሲሉ ኑ ይላቸዋል፣ ይወስዳቸዋል። ዶክተር አብይ ሲባል ይሄኛውን አይደለም ጠቅላይ ሚኒስትሩን አይደለም። ዶክተር አብይ የሚባል ሐኪም አንድ የእግዚአብሔር ሰው ከዛ ይሰራቸዋል እያዋዛ እያሳሳቀ የሚደንሱ ከሆነ እየደነሰ ሙስሊም ከሆኑ ክርስቲያን ከሆኑ እየዘመረላቸው ምን እያለላቸው እያባበለ መርፌ እንኳን ሲወጋቸው እስከ ስንት ትቆጥራለህ ይላቸዋል። 1 2 3 ይሉና ጥሏቸው ይሄዳል። ኦፕሬሽናል ሲድኑ ደግሞ ትላቸዋል። እሱን የሚያዩ ህፃናት ተጠቀሙበት። እሱም ማህበራዊ ሚዲያውን ለበጎ ዓላማው አለበት። እናትን ሲሳደብ የነበረ ነውር ሲያስተዋውቁ የነበሩ ሰዎች ትክክል አይደለም። ምክንያቱም ትውልዱ እንዲጠፋ ተፈልጓል። ትምህርት ቤቱን ዘጉበት ተማሪዎች፣ ዩኒቨርሲቲውን ዘጉበት ተማሪዎች፣ ስራ የለም ስራውን አሳጡት ተማሪዎች። ስለዚህ ገንዘብ የሚገኘው ከቲክቶክ እና ከዩቲዩብ ላይ ነው። ስለዚህ ኑሮን ለማሸነፍ ሲሉ የሚያደርጉት አሁንማ በቃ የሚሰጥ ገንዘብ ስለጠፋ ቅንድባቸውን ይላጫሉ፣ ፀጉራቸውን ይላጫሉ፣ ይፈርጣሉ መሬት ላይ በቀጥታ የቲክቶክ ውድድር ላይ ሰሞኑን ታያላችሁ። ኢትዮጵያ ውስጥ የሚሞት ሰው ይበዛል። በረኪና ተቀቢላል በርበሬ በምናምን የስንቱ ጨጓራ የስንቱ እንትን ተላጠ። ይሄ ሁላ ገንዘብ ለማግኘት ይሄ ሁላ ዶላር ለማግኘት የቤት ኪራያቸው 54,000 55,000 ቁጭ ብለው የሚውሉት ኢንተርኔት ላይ ብልት ላይ ሃይላንድ አንጠልጥላ ሳየኝ የሚሉ ነውረኞች ተፈጠሩ። የኢንተርኔት ላይ ሴተኛ ዳሪነት፣ ግልሙትና፣ ወንድኛ ዳሪነት የታየበት 400,000 100,000 3 ሚሊዮን ሰው ተከትሎ ለዚህም ብር የሚሰጣቸው ወራዳነት ማርያም ብሎልኛል አይበል ሲበል ቆም ብላችሁ አስቡ። ሶስት ልጆችን የዲቻ ልጆችን እየረዳ ነው። ምንም ይረዳል መዝሙር ነው ይረዳል። ብሉያትና አዲሳትን ነው የሚያስተምርልን ወይስ በትምህርታቸው በርትተው ሄደው ከዛ ዩኒቨርሲቲ ገብተው ዶክተር ኢንጂነር ወይም ኢንቨስተር እንዲሆኑ ነው? ጫፋሪ ቲክቶከር እንዲሆኑ ነው? በቲክቶክ ደግሞ አንድ ስልክ ይበቃል። ከዛ ነውረኛ መሆን ይበቃል። ትክክል አይደለም። እቺ ልጅን እንመልከታትና እንምጣ። ኦሮሞዎች ናቸው ይሄንን ነውር የሚያስተዋውቁት። እቺን ተመልከቷት። እንግዲህ አሁን እቺን ለመሆን ነው ሰው የሚጥረው። ቲክቶክ አዋርድ ላይ የውስጥ ልብስን ያደረገችው ከዛ በኋላ ጡቷ ይታያል። እንትን የለም። ይሄ እኮ በኢትዮጵያ ወንጀለኛ መቅጫ ህግ ያስቀጣል እኮ በአደባባይ። አሁን የአብይ ዘመን ሆነ እንጂ የግልሙትና ዘመን ሆነ እንጂ
ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ ይሄ እኮ በኢትዮጵያ ያስቀጣል። እርቃንን በአደባባይ መሄድ ያስቀጣል። እዛ አይደለም እዚህ ያስቀጣል። አውሮፓ ያስቀጣል። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው እና አልቀናል። አንዳንድ ሰው እንትን ሊል ይችላል። ምንም ተስፋ የለውም። ይሄንን የሚሰሙ ፕሮፌሰሮች፣ ይሄን የሚሰሙ ዶክተሮች፣ ይሄን የሚሰሙ ኢንጂነሮች፣ ይሄን የሚሰሙ ሰዎች እና የታቀደ ነገር አለ፣ የተሰራ ነገር አለ። ያን ፕሮሞት በማድረግ ትውልድንም ሀገርንም ለመግደል የታሰበ ነገር አለ። ነውር ነው ማለት ሄደ ያናወርድልኛል ልትገዛ ነው ወይ ምናምን አለው። አዎ አለ። ልታዝገኝ ነው ወይ አለው። አዎ ሰግጥ፣ ዝም ብለህ ሰግጥ አውርድ አለው። ሰግጥ የሚለው ቃል ራሱ ምንድን ነው? ምንድን ነው የተፈለገው? ይሄ ካናዳዊ፣ ይሄ የትግራይ ሰው ምንድን ነው የፈለገው በሰግጥ? እሺ አወረደለት ማለት ነው። ከዛ ልትገዛ ነው አትገዛም ሲለው አፏጭተው ጋርድ ጠራ። ከዛ ጋርዶቹ ሲመጡ ደነገጠ። እሺ እንካውሰዳል። በቃውሰደው ይዘህ ሂድ አለ። ከዛ እሺ ብሎ ዝም ብለህ ሰግጥ አለ። የሚሰራበት ኮምፒውተር አለ። እረሷን እንኳን አስቀርልኝ ሲለው ዝም ብለህ ሰግጥ፣ ዝም ብለህ ይዘህ ሂድ አለ። ምንድነው? ምን አሁን ኢትዮጵያ ውስጥ እየሆነ ያለው ይሄ አይደለም ወይ? ለፍተህ ሰርተህ አትብላ፣ ሰግጥ፣ ዝረፍ። በሲስተም በዘዴ በማስታወቂያ በተጠና መልኩ ነው የመጡት። በተጠና መልኩ የጠቅላይ ሚኒስትሩ እኮ የኮሚኒኬሽን ዋና ኃላፊዋ አቶ ማትበሉኝ ወይዘሮ ማትበሉኝ ያለችው ወይዘሮ ሌኒሴ ነው። ማነው ስሟ? ቢዮንሴ ነው ባሌንሴ። ካናዳዊ እኮ ናት። ከካናዳ ነው የመጣችው። ማን ያመጣብን? ማን ያስቀመጠብን? ጋዜጠኞቹን ጠርታ ነው አቶ ማትበሉኝ ወይዘሮ ማትበሉኝ እና ማን ልበልሽ? ቢለኔ በሉኝ። በቃ ቢለኔ በሉኝ። በቃ አቶም ወይዘሮ ግራ የገባ ነገር ውስጥ የገባ ነው። በኢትዮጵያ ሕግ መሰረት ወይ ወይዘሪት ነው፣ ካላገባች ካገባች ወይዘሮ ነው። አቶም ማትበሉኝ ወይዘሮ ማትበሉኝ በቃ ቢለኔ ነው ስሜ፣ በሕግ የተከለከለ ነው። ከካናዳ ነው የመጣችው። ያው እስካሁን ድረስ ቢሮን ያለቀቀች አብይ አህመድ አጠገብ በሚሄድበት ቦታ ሁሉ የምትሄድ ከዳንኤል ክብረት ጋር ተቆራኝታ እንድትሰራ የተደረገች ሴት ናት። ወይዘሮ አትበሉኝ ብላለች። ጋሼ የጨነቀ ነገር እኮ ነው። ጋሼ ለምን በጣም ግራ ቢገባ ነገር። ይሄ ካናዳዊ ምንድነው ማሳወቅ የፈለገው? ሰግጥ፣ ዝም ብለህ ግባ፣ ጋርድ ይዘህ መጥተህ ዝረፍ፣ ይዘህ ሂድ። ከዛ ደስ ይላል፣ መስኪን ነው ምናምን ተናገር። ማርያም ብሏል። እና በቤታችን ዘራፊ ሁሉ ነው የምትል ህፃናትን ምንድን ነው የምታስተምረው? አበቲ ዘመን ከፊልም ነው የምትማረው። ልጆች ቋንቋ እኮ ይለምዳሉ ፊልም አይተው። አሁን የኔ ልጆች በህፃንነታቸው የአረብ ፊልም ያዩ ነበረ። ከዛ አረብኛ በደንብ ነው የሚያወሩት። እዚህም ሲመጡ አረቦቹን አልተቸገሩበትም። ምንድነው ትውልዱ እየሆነ ያለው? ይህንን የሚያወግዝ የሃይማኖት አባት የለም። እሱም ሰግጦ ነው ያለ። የሃይማኖት አባቱ ሰግጦ ነው ያለው። ሰግጦ በገገማ ነው ያለው። ሙዳየ ምጽዋት የሚዘርፍ ነው። የስለት ገንዘብ የሚዘርፍ ነው። ምዕመናንን የሚዘርፍ ነው። ሁሉ ሰገጠ። ሰግጥ፣ ዝረፍ፣ ቀማ። ለዓላማ ስትል እንግዲህ ዓላማው መዝረፍ ነው። ከዛ ይመጣና እኔ ማርያም ብሏል እኮ እንትና እንደዚህ ብሏል እኮ ምናምን እና በመቤታችን ስር ትደበቃለህ። እሱ መምህር ገሌ ነው እንዴ? የወንጌል አስተማሪ ነው እንዴ? አይደለም። ካሁኑ ልንገታው ይገባል። አየር ኃይል እኮ ማለት የኢትዮጵያ አየር ኃይል ማለት በእስራኤላውያኖች የተደነቀ በአውሮፓውያን የተደነቀ በአሜሪካውያን የተደነቀ በተለይ በሶማሌ ላይ ከሶማሌ ጋር በነበረን ጦርነት እነዚያ የግርማዊ ቀዳማዊ አፄ ኃይለ ሥላሴ
የጦር አካዳሚ ምሩቃኖች አየር ኃይሎች በአየር ላይ 7ቱን 6ቱን የሶማሌ ጀት የጣሉ ግቢው የሚያስፈራ ግቢው የሚንቀጠቀጡበት ግቢው ተከብሮ ያለበት በዛ በደብረ ዘይት እንኳን ስናልፍ ወደዛ ለማየት የምንፈራበት ያን ግዙፍ አየር ኃይል በድልድይ ውስጥ እየሾለኩ በተአምር ሰርተው ልጆች ራሱ አየር ኃይል ለመሆኑ ዋጋ ፈተና የሚከፍሉበትን አየር ኃይል የሚሆኑ ወታደሮች ስንት ዋጋ ከፍለው የመጡበትን ይሄ ሰግጥ የሚባል ልጅ መጥቶ አየር ኃይሉን ሰግጣሉ ወይ ቁም ነገር አልነገረው ወይ ምን አልነገረ የክብር እንግዳ ተብሎ በጋርድ ታጅቦ እኔ ስለ ተቋም ነው የማወራው። በእሳት ውስጥ ያለፉ ወታደሮች የዚህን ኮተት ቁጭ ብለው ይሰማሉ። ወይ ፊዚክስ አይደለ ወይ ኬሚስትሪ አይደለ በዛ ውስጥ ያሉ ሰዎች ያንንም ለመናገር እኮ ማለፍ ይጠይቃል፣ ማጥናት ይጠይቃል። ሰግጥ ለማለት በመከላከያ ታጅበ እነዛ ወታደሮች ደግሞ ከሱ ጋር ፎቶ ካልተነሳን ብለው ማን ያዘጋጀው ማን ያመጣው? ስለ ተቋም ነው የማወራው። ተመልከቱ። ምንድነው ትምህርቱ? የዚህ ምንድነው ማስተላለፍ የተፈለገው? ሲመስለኝ ወያኔ ቦታዋን ይዛለች። ወያኔ ቦታ ይዛለች። የሆነ እየተሰራ ያለ ፊልም ያለ ይመስለኛል። ያለ ነገር አምጥተውት ይሄንን ልጅ ያለ ነገር ፊት አስቀምጠውት ያለ ነገር ተቋማትን አሴቶችን እንዲንድ አልተደረገ ያለ ነገር ማለት ሊያማችሁ ይችላል። እኔ የምናገረው ነገር አሁን ትናንትና ስትደሰቱ የኖራችሁ ስትደሰቱ የዋላችሁ ስትደሰቱ ያደራችሁ ልታዝዳችሁ ስለ ተቋም ስለ ትውልድ ነው የምናወራው። አንድ ሰው ሚዲያ ጋር ለመቅረብ ምን ሰራ መባል አለ። ምን ጻፍክ፣ ምን ሰራ፣ ምን አደረግክ ተብሎ መጠየቅ አለበት። በህይወቱ የሚናገረው ነገር መኖር አለበት። ቀንተ ነው ይለኛል። እንግዲህ አንዱ ይመጣና ቀንተ ምንድን ነው የሚያስቀናው? ወራዳ ስላላረኩ ማለማመድ የፈለግከው ማርያም ስላልከኝ እኔን አትሸውደኝም። ገንገበቱን ህዝብ ትሸውደዋለህ፣ መንጋውን ህዝብ ትሸውደዋለህ። ለትውልድ እንዘን ከተባለ ለትውልድ ለተመልከቱት ይሁነኝ ተብሎ ማለት ስፒድ የሚባለው ሰው እንኳን ሄዷል ለዚህ ተብሎ አሁን መድረክ ላይ የሚወጡ ሰዎች ይናገራል። ያዝልኝ እዚህ ጋር ከመጀመሪያ ታስጀምራለህ። መድረክ ላይ የሚወጡ ሰዎች ቦታ ይደናል ቁም ነገር ያስተላልፋሉ። የተጠና ነው፣ ጸሐፊ ጽፎላቸው ነው፣ ሪሄርስ አድርገው ነው ይመጡና እከሌ በእንደዚህ አይነት አዋርድ ሽልማት ላይ በእንደዚህ አይነት ሽልማት ላይ እንዲህ ብሎ ተናገረ ተብሎ ጥቅስ ይወጣዋል፣ ፊልም ይወጣዋል፣ የፊልም ርዕስ ይወጣዋል የሚናገሩት ማለት ነው። ለዚህ ነው እንግዲህ የቴሌቪዥን መስኮት ተዘጋጅቶ አዘጋጁም ደግሞ የኦሮሞ ነገር ነው። ከዛ በኋላ ይወጣል። በጣም ሚሊዮን ሰዎች እያዩት ነው ምን ሊናገር ነው ብለው ማለት ነው። እዛ እቺ ደረፋ ትከፈታለች። ሱፍ ያደረገ ሰው ነው፣ ምን ያደረገ ሰው ነው። ስለዚህ የራሱ ጉዳይ ነው ኮዱ። ከዛ በኋላ ያንን ደረቱን ይከፍታል። ሌላ ነገሩ የራሱ ነው። በጥልቀት አልሄድበት። ለማን ለማሳየት ነው? በቴሌቪዥን እስከ እምብርቱ ድረስ እንትኑን ከፍቶ የሚያሳየው ምን ስለሆነ ምንድነው መተላለፍ የፈለገው? ይሄንን ነውር እንዴት ነው ፕሮሞት ማድረግ የተፈለገው? የሀብታም ልጅ ነው ተብሏል። አባቶቹ ቤተሰቡ ሀብታም ነው ተብሏል። የጂ ፓወር ቲክቶክ ክሬቲቭ አዋርድስ አሸናፊ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ ይሰግዱለታል። ታያላችሁ፣ መተው ይሰግዱለታል ለልጁ ማለት ነው። ይሰግዳሉ፣ ይንበረከካሉ፣ ምን ይላሉ ማለት ነው። ቆመውም የሚጸልዩ አሉ፣ ምንም ይሏል። ዋናው ዝግጅት አሁን እዚህ ቲክቶክ ላይ ብትሄዱ እስቲ አንተ ጥሩ ነገር አስተምረን አንድ ቀን ይለኛል። እግዚአብሔር ያሳያችሁ። ይዤላችኋለሁ፣ አሳይቻችኋለሁ፣ ታዩታላችሁ። ጓድ ሽበሺ የሚባል ሰው ነው ቲክቶክ ላይ። እስቲ እንደው አንተ ጥሩ ነገር አስተምረን፣ ከዚህ በላይ ጥሩ ነገር ነውርህን፣ ወንድ ልጅህ እንዳይደፈር፣ ሴት ልጅ እንዳትደፈር፣ ሀገር ነውረኛ እንዳትሆን
ከዚህ በላይ ምን ላድርግ? ከዚህ በላይ ምን ላስተምር? ከዚህ በላይ ምን ልንገር? ሲጀምር እንኳን እኮ ከበሽታ እንድትጠበቅ ጤንነት እንድትጠብቅ ነው። አንተ የለመድከው ዩቲዩብ ውስጥ ስትገባ ግልሙትና ነው። አንተ የለመድከው ሌላ ነገር ነው። አንተ የለመድከው ዱቄት የምትቀባ መቀመጫዋን የምታወዛውዝ አይንህ የሞጨሞጨው በዛ ነው። እኔ እኮ ጤና እንድትጠብቅ አይምሮን እንድትጠብቅ ለልጅ ጤናማ ነገር እንድታሰላ መቀሌ ሄዳ ብር ስትበትን መቀሌ የጥጋብ የመቀሌን ምስኪኖች ሰብስባ ባላታቸው ላይ ብር እየበተነች ብርን ያህል ነገር መሬት እንዲረገጥ የምታረግ ይሄ ብቻ አይደለም። ተመልከቱ። ያኔ ትላንት ፕሮሞት ጃኒ የሚባል ነው አሉ። ደግሞ ይሄ ወይ አማራ ወይ ትግሬ ወይ ኦሮሞ ይሆናል አላውቅም፣ ምን እንደሆነ እናንተ ታውቃላችሁ። ተመልከቱ። አሁን ምን ይችኛዋን ተመልከቷት። ከመጀመሪያ አምጣት። የመጀመሪያ ይችኛዋ ተቷቸው። እነዚህ ያ ወንዱን አምጣው ደሴት ውስጥ ያለው ተው አምጣው። እሷን ተዋት። እጂ ደርባባ ናት። የራሷን አድርጋ ነው የሄደችው። ካልቸሯ ነው፣ ባህሏ ነው። ይሄን ተመልከቱ። ይሄ ተሸላሚ ነው። ይሄ ኮንቴንት ክሬተር ተብሎ የተሸለመ ነው። ይሄ በ1970 ዓመተ ምህረት የኢሃፓ ሴቶች ይለብሱት የነበረው ተመልከቱ። ይሄ ቡጊ ነው በሚባል ልብስ እነ ጭራ ቀረሽ ሲዘፍኑበት የነበረ ታይት ቦርሳው የኢሉሚናቲ ሴቶቹ የሚይዙት ጸጉሩን ተቆርድዶ ሜካፕ ተቀብቶ ቦዲ አድርጎ እንደ ሴት ተሸለመ። ተመልከቱት እንዴት ለማሳየት ታኮ ጫማ ነው ያደረገው። ጓንት አድርጓል። መቀመጫውን ያሳያል። ልጆቻችሁ እንደዚህ እንዲሆን ነው የምትፈልጉት? ልጆቻችሁ እንደዚህ እንዲሆን ነው የምትፈልጉት? ስለምን እንደፈለቀ ስለምን ምን አገባኝ? እኔ እጋፈጣለሁ። እኔ ኢትዮጵያን ይዤ አምላኬን ይዤ ባህሌን፣ ሃይማኖቴን፣ ዶግማዬን፣ ቀኖናዬን ይዤ አምላኬን ይዤ የከበረ ማንነቴን ይዤ አሸንፋለሁ። ከነሸቀጥ ከነነውር እፋለማለሁ። ትክክል አይደለም። ይሄን ትሸልማለህ። አሁን ምንድነው አዘጋጆቹ የፈለጉት? ምንድነው የፈለጉት? ኧረ እስላሙም ቢሆን ባህል አለው። ፕሮቴስታንቶቹ ምንድነው ሊያለማምዱን የፈለጉት? የትግሬ አክቲቪስቶች ምንድነው፣ የኦሮሞ አክቲቪስቶች ምንድነው ሊያለማምዱን የፈለጉት? ምንድነው ሊያሳዩን የፈለጉት? ብልጽግና ምንድነው ሊያሳየን የፈለገው? እንደ ውሻ ሰንሰለት እዚህ ላይ የሚያደርጉት ምኖች ናቸው? አታውቁም? እንነጋገር። ወይ መልኳ አያምር ወይ ስሟ አያምር። ይሄን በኃይለኛው እንትን ማለት አለ። አንደኛው ወጣ ደግሞ የወር አበባ እንትና ምንድነው ይሄ ለበስከው አሉት። ሄዶ ይጠይቁታል። ምን ሆነ ነው ይሄን የለበስከው? ከታች ቀይ ከላይ ቀይ እንደገና እዚህ ጋር አበባ አለ ሲሉት የወር አበባ ሴቶቻችን የሚያማቸውን ህመም እሱን በማስመልከት እና እኛ ወንዶችም እንደሚሰማን ለመንገር ነው። ፔሬድ አለ እንደ ማን ሴቶች አመመናል እንዴ? የወር አበባ እኮ ጸጋ ነው። ለሴቶች የተሰጠ ጸጋ ነው። በምድር ላይ ማንም ያልተሰጠው ጸጋ ነው። አንዲት ሴት የወር አበባ አየች ማለት ፍሬ አላት ማለት ነው። ፍሬ አላት፣ ዘር መተካት ትችላለች ማለት ነው። ጤናማ ነው። የስፖርት ፌዴሬሽኑ ፕሬዝዳንት ናት። የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት ናት። ምክትል ፕሬዝዳንት ወይም ፕሬዝዳንት አላውቅም። ማስተዋል የምትባል ከዚህ በፊት እንደምትመለከቷት
ዘንዶ ደረቷ ላይ አድርጋ ከዛ ዘንዶ ጭንቅላቱ ጡቷ ላይ ነው ራሱ ደግሞ በብልቷ ጋር ይሁን እንዲህ ከኋላ ይዙር የሚታወቅ ነገር የለም አድርጋ የዘንዶውን ስርዓት የዘንዶውን መንግስት ለማስተዋወቅ የመጣች ናት። በዚህም ምክንያት ተመርጣ በአብይ አህመድ መንግስት በአዳነች አቤቤ መንግስት የኢትዮጵያ የአዲስ አበባ እግር ኳስ ፌዴሬሽንን በኃላፊነት እንድትመራ ተደረገች ማለት ነው። የመጀመሪያ ጓደኛዬ በጣም ይቀና ነበረ እና ጓደኞቼ ጋር ምናምን ይጠይቃል እንዲህ ማድረግ እችላለሁ ለካስ በቃ አላቅም ሲጀመር ቺት ማድረግ የሚባል ነገሩን ራሱ ጭራሽ ነገረኝ ስለማያምነኝ ተጣላ ተው ቺት አረኩበት ማለት ለሮል ይታርገሽ ተጣላችሁ በቃ አስተማሪ ሌላ ሰው ጋር ሄዳለች ብሎ ስለሚያስብ ሄድኩኝ ስለዚህ በጣም ደስ የሚል ታሪክ ነው በጣም እንዴት ታረጉናላችሁ ወደ ማንፈልገውም ነገር ትከታተላላችሁ እና አሁን አንቺ ጨዋነሽ ማለት አበላሽሽ እንጂ እሱ አንቺ ጨዋነሽ ሰጫነ ማለት ናችን ሮል ሞዴል የሆነች ቺተር የአዲስ አበባ ምክትል ፕሬዝዳንት ሆና ተመርጣለች። የተለያዩ ያመጡትን እያየን ይህች ሴት ትላንትና እንግዲህ ስለ እግር ኳስ ነው የሚያገባት አያገባትም። ስለዚህ ስለ ቲክቶክ አያገባትም። እዚህ ላይ ያሾማትም ፕሮቴስታንት መሆኗ ነው ጴንጤ መሆኗን ያሾማል። ስለዚህ የትላንትናው ጂ ፓወር ክሬቲቭ አዋርድ የሚባለው አዋርድ ማለት ያዋረደን ማለት ተዋረድ ማለት አዋርድ ያዋረደን ትላ ተገኘችና ንግግር አረገች። ተመልከቷት። እንቀጥል። እጮች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እሺ የዛሬ ኖሚኒዎች ያዝልኝ። ይቺ የመንግስት ሹመኛ ናት። የአትሌቲክስ ፌዴሬሽኑ ምክትል ፕሬዝዳንት ናት። የመጣችው ልትሸልም ነው። አብይ አህመድም ይሄ ወያኔ ጻፈችውን ህገ መንግስት አያውቀውም፣ አይጠቀምበትም። ሌሎቹም አያውቁትም፣ አንብበውት አያውቁም። አንድ የመንግስት ሹመኛ የመጣበት ቦታ ላይ እንዲህ አይነት ጌታን ተቀበል አላህን ተቀበል ማርያም ምናምን ማለት የለበትም። ክልክልም ነው። የፌድሪ ህገ መንግስቱ አንቀጽ 11 የመንግስትና የሃይማኖት መለያየትን በሚጠቅሰው አንቀጽ ላይ መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትን በመንግስት ጉዳይ ላይ ጣልቃ አይገባም ብሎ ተጽፏል። ይህች የብልጽግና መንግስት ሹመኛ ግን እስላሞቹ ባሉበት ኦርቶዶክሳውያኑ ባሉበት ምኖቹ ባሉበት መታ ጌታን ተቀበሏለች። ከዛ ምድረ ጴንጤው ጀግኒት ስለ ኢየሱስ የመሰከረች ባለስልጣን እኮ ናት። እንኳን እሷ ቀርቶ የአውቶቡስ ፌርማታውን ሰው ያልፋል እንዴ? መገናኛ ሰው ያልፋል እንዴ? መርካቶ ሰው ያልፋል እንዴ? ቄራ ሰው ያልፋል እንዴ? ዘመኑ ስፒከር ጭናችሁ እስላሙና እናንተ እስላሞቹም ጀምረዋል። እስላሞቹም ከጴንጤው ጋር ፉክክር ጀምረዋል። የአማኝ እጥረት ገጠማቸው መሰለኝ። የአማኝ እጥረት ገጠማቸው መሰለኝ። መንገድ ላይ ወጣው ልክ እንደ ፀጉር ቤት እንደ ባንክ ቡክ አውጡ ይላሉ አሉ። አሁን መንገድ ላይ አንቀዋችሁ እጃችሁን ይዘው አስፈርመው ባንክ ቡክ ያስወጣሉ። አሁን እንደዛ ነው የቀረው። ገበያ መሸጥ አልተቻለም። ጉሊት መሸጥ አልተቻለም። ታክሲ መሳፈር አልተቻለም። ፖሊሶቹ ይጠብቋቸዋል። ዘመኑ የጴንጤ ነው፣ ዘመኑ የእስላም ነው ተብሎ መንገድ ላይ ይጠብቋቸዋል። አስፋልቱ ምድሩ የነሱ ነው። በጩኸት በጉልበት የሚሰበክ ጌታ የለም።
ክርስቶስ የተሰበከው በፍቅር ነው። ክርስቶስ የተሰበከው ስለ እውነት ነው። እዛ ሄደህ ደግሞ የምትማረው የትኛውን ወንጌል ነው? ስልክ ቁጥርህን አውቃለሁ በ0915 የኔ ነው። ባንካችሁ ውስጥ ጎሏችኋል? እሞላዋለሁ። ይሄ ነው ወንጌል። የምትጠሩት ወደ ዘንዶ ነው? ወደ የትኛው ኢየሱስ ነው? ከባንክ ህግ ከባንክ ስርዓት ውጭ የሚሰራ ለፍተህ ሰርተህ እንዳትበላ የሚያደርግ ውሰድ፣ አሜን በአሜን ውሰድ ያስ ህልመኛ ሰውን ሁሉ ልክ እንደ አብይ አህመድ በለጽጋለን ኢማጂኔሽን ነው ብቻ ፖዚቲቭ ቲንከሩን ምናምን ብሎ የቸርቹን የፓስተሮቹን እንትን ይዞ አምጥቶ መከራ የሚያበላበት ሰውን ስራ የጠላበት ፓስተሩ እኔ ሄጄ ገንዘቤ ላይ ካርድ አልነበረው፣ በቂ ገንዘብ አልነበረው፣ ዜሮ ነበረ። ከዛ ጌታን ጠየቁት፣ ኢየሱስ ሆይ ምንድነው አልኩት። ከዛ ሄጄ የባንክ ኤቲኤም ማሽን ውስጥ ከተትኩት። ከዛ ዝም ብዬ 4000 ብር ብዬ ጻፍኩኝ። ከዛ የባንክ ማሽኑ ሰጠኛል። ይሄ ሌባ እኮ ነው፣ አጭበርባሪ እኮ ነው። መንግስትን እኮ ነው ያጭበረበረው። ይሄ እኮ ሌባ ነው፣ ታምር አይደለም እኮ ይሄ የህዝብ ገንዘብ የዘረፈ እኮ ነው። ድሮ ቢሆን ገንዘብ ሳይኖረው ከቶ ሲነካው ሲያወጣበት ያ የክርስትናው ዘመን ያ ፈሪሃ እግዚአብሔር የነበረበት ዘመን ያ የወደቀ ቃማ ባለቤቱ ተፈልጎ የሚሰጥበት ዘመን ቢሆን የእሱ ያልሆነ ነገር ሲመጣ ጠብቆ የባንኩ ማናጀር የባንኩ ሰራተኛ ሲመጣ ትላንትና እንደዚህ አድርጌ ነበረ በቂ ገንዘብ የለኝም ግን 4000 ብር ሰጠው ብሎ ሄዶ ይመልሳል። ያውኑ ጴንጤ ፓስተር በቃ 4000 ብር አመጣው። ከዛ ህዝቡ ሰብስቦ ትላንት ጸልይ እንደዚህ ኤቲኤሙን ከተትኩ አመጣው እልል በል ይለዋል። ክብር ለጌታ አሜን ሃሌሉያ ይላል። እንዲህ አይነት የዘቀጠ ትውልድ እየፈጠርን ባለበት የማይሰራ የማይንቀሳቀስ በቃ አሜን በል ብቻ ሃሌሉያ በል ቁጭ ብሎ አያርስ አይቆፍር አይነግድ አጭበርባሪ በማጭበርበር ኢየሱስን ተቀበሉ ወደ ኢየሱስ ነው ወደ ምናምን ትሄዳለህ። ከዛ በኋላ ወንድ የመሰለ ሴትዮ አለች። ለምን እንደሚያመጡብኝ አታውቅም። የባልና ሚስት ጉዳይ ላይ ያዘችው ከቤተሰብ መብሪያ ይሁን ከምናምን የመጣች እንደሆነ አይታወቅም። ቴሌቪዥን አላት ምን አላት እዛ ቁጭ ትላለች። ከዛ በኋላ ሰዎች ይመጣሉ። ብልት አልተነሳብህም? አሜን ብለው በምን አወቀችው? የሰውየው ብልት ይነሳ ምን አገባት? እሺ ስንት ደቂቃ መቆየት ትፈልጋለህ? ስንት ደቂቃ እንድትቆይ ላድርግልህ? ምን አገባት እሷ? ሐኪም ቤት ነው መሄድ ያለበት እሱ ልታገቢው ነው። የት ነው የምትኖረው አንተ? ጀርመን። አይሆንሽም ይሄ ባለው አንተ ማትሆንም። ከዛ ያክስቷ ልጅ አለች ወይ አጎቷ ልጅ ለአንተ እሷ ናት የምትኖረው ወይ ቀብድ የተቀበለችበት አለ። ይሄንን ሰውን ጅል አድርገው ዘመናዊ ጠንቋይ ይሄ እንትኖቹ ጠንቋይ ጋር መሄድ ስላስነቀፈ አሁን በክርስቶስም በኢየሱስም ዘመናዊ ጠንቋይ ወራዶች ጎረምሶቹማ ከበሩ። እነ ዮናታን እነማ ከበሩ፣ ቢሊየነር ሆኑ። እነ መስፍኔማ እኔን እያዩ በቴሌቪዥን ሴቶቹ አረገዙ አለ እኮ። በቃ ሴቶቹ አረገዙ፣ እኔን እያዩ በመመልከት አረገዙ። እንዴት አይነት እንዴት እንደወረድን አገሪቷ እንድትዋረድ፣ ክርስትና እንዲዋረድ፣ ክርስቶስ እንዲዋረድ፣ የአሕዛብ መሳቂያ እንድንሆን። ከዛ እኛን ኦርቶዶክሳውያኑን ደግሞ ጣዖት አምላክ፣ እኛ እግዚአብሔርን ማናቅ፣ እኛ ጌታን ማናቅ የመስፍኔን ላቡን የጠረገበትን ሶፍቱን በልቼ ከካንሰር ተፈወስኩ እልል በሉልኝ። ሐኪም ቤት ሲሄድ ምናምን ምኑን በልተህ የኔን ላብ በልተህ? አዎ። እንዲህ አይነት በደካማ አእምሮ በመሃይሞች ላይ በጨነቃቸው ሰዎች ላይ የሚጫወቱ ከኛ ጋር በኖራቸው የተባረሩ ሰዎች እንኳን ሄደው ደግሞ እዚች እንትኗ ሃይላንዷ ጫፍ ላይ ቀለም አድርገው ቀይ ቀለም ከዛ በኋላ አሁን በጌታ በኢየሱስ ስም ውሃውን ወደ ቀይ ቀይረዋለሁ እና መታ ሲያደርገው ቀይ ይሆናል። ከዛ ያውላ ገንገበት ያውላ ሰገጤ አሜን የጌታ ሰው ተአምር ሰራ ይላል። ከሃይላንድ ፋብሪካ ጋር ተነጋግረው
አራዶች ወጣቶች ናቸው። የደብረ ዘይት ልጆች አውቃቸዋለሁ። የሐዋሳ ልጆች አራዶች ናቸው። ከሃይላንድ ፋብሪካ ጋር ተነጋግረው